ሳይንቀሳቀሱ እዛው እንደታሰረ ቆይተዋል እና ይህ ነው ኃጢአት። በቃል ስለታሰሩ ወዳና ወደ ስላልሄዱ ይህ ነው ኃጢአትህና ሄደህ እግዚአብሔር ይፍታህ በላቸው ይላቸዋል። እሳቸውም መጠው ሲያዩዋቸው እንደታሰሩ ሰንብተዋል ወፎቹ። ልክ መጠው እግዚአብሔር ይፍታህ ሲሏቸው እንግዲህ ወፎቹ ተንጫይተዋል፣ ወደ የስምረታቸው ተሰማርተዋል። ከዚያ በኋላ ልክ እንደ ደረቅ እንደ የብስ እየረገጡ መሄድ ጀምረዋል ማለት ነው። እንግዲህ አባታችን አቡነ አፍቅረነ እግዚእ ቃል ኪዳን ሰጧቸዋል። እንግዲህ ቦታህን የረገጠ የተሳለመ ዝክርህን የበላ የጠጣ ገድልህን የሰማ ያሰማ አንተ ከገባህበት ቦታ መንግስተ ሰማያት አገባልሃለሁ ብሏቸዋል። እና ገድላቸው እንግዲህ 250 ብር ነው። ሌላው አቡነ ሰላማ ከሳቴ ብርሃን ናቸው። የኢትዮጵያ ጳጳስ ናቸው። የመጀመሪያው የኢትዮጵያ ጳጳስ ናቸው። እንግዲህ የኢትዮጵያ መስዋዕተ ኦሪትን ነበር ይዛ ስትጓዝ የነበረ። እሳቸው ከመጡ በኋላ አዲስን ይዘው መጥተዋል። በአብርሃ በአጽማ ዘመነ መንግስት እንግዲህ በአራቱም ማዕዘን ህዝበ ክርስቲያን ሰብስበው በዚህ በጣና ዙሪያ እያስተማሩ እንግዲህ ህዝበ ክርስቲያን እያጠመቁ ብዙ ሰው መልሰዋል። ባህሩን ሲባርኩት እንግዲህ ባህሩ 7 ቀን አበራ ይላል። ልክ እንደ ዮርዳኖስ ተቀየረ ላይ ታሪካቸው ይናገራል። 250 ብር ነው። ሌላው እንግዲህ ቅዱስ ፋሲለደስ ነው። ቅዱስ ፋሲለደስ ሮማዊ ሰማዕት ነው። ሮማዊ ሰማዕት ነው። በግራይ ጊዜ ፈራሻ ማሊ በዚህ በጣና ዙሪያ ያሉትን አድባራትና ገዳማትን ሲያቃጥል 3 ቤተ ክርስቲያን ብቻ ነበር የቀሩት። አንደኛው ጣና ቂርቆስ፣ ሁለተኛው ቅዱስ ፋሲለደስ የኛ፣ ሶስተኛው ሬማ መድኃኔዓለም ነው እና ሌሎች በሙሉ ሲቃጠሉ እነዚህ ብቻ ነበር የቀሩት። እና ይህን ፋሲለደስን ሊያቃጥል ሲመጣ ሰራዊቱን በታንኳ ጭኖ ቅዱስ ፋሲለደስ ሰማዕታትን አስከትሎ እዚህ ቦታ ከነ ሰራዊቱ ባህሩ ላይ እንዳለ አስምጦታል። ታሪካችን ይናገራል። 150 ብር ነው። ሌላው እንግዲህ አቡነ ተክለ ሐዋርያት ናቸው። ኢትዮጵያዊ ጻድቅ ናቸው። እንግዲህ ኃጢአተኛውን እየፈለጉ የሚያስታርቁ አባት ናቸው። እኒህ አባት ከዕለታት አንድ ቀን ወደ መንገድ ሲሄዱ እንግዲህ መሽባቸውና አንድ መንደር ያድራሉ። የእግዚአብሔር እንግዳ ብለው እንግዳ ያድራሉ። እዛ ባደሩበት ሰዓት የሆነ እነዛ ባላ ያሳደሯቸው ሰዎች ዶሮውን ሊያርዱ ቢላው ይስላሉ እና ዶሮው ልክ አባታችን መንጣታቸውን ሲያይ ሮጦ መጦ ፊታቸው ሰግዶ አረ አባታችን ሊያርዱኝ ነውና እባክህ አትርፈኝ ብሎ ጠይቃቸው ይላል። ከዛ በኋላ ቤተሰቦችን እነዛ የሚያርዱን ሰዎች እባካችሁ ይህን ዶሮ አትረዱ ቢሏቸው እኛ እናርደዋለን አባታችን አንተውም አሉ። የዚህን ዶሮ ዋጋችሁን እከፍላችኋለሁ ተዉት አሏቸው። ከዛ በኋላ ዋጋችንን ተሰጠን እንተዋለን ብለው እንግዲህ ሳይታረድ አስቀርተውታል። እንደገና ደግሞ ቅዳሴ በማስቀድስ ሰዓት ታማሚ በአልጋ ቁራኛ ብዙ አመት የታመመ በአልጋ ቁራኛ ይኖራል። ያን ታማሚ እናትና አባቱ ቢሞትም የክርስቶስን ስጋና ደም ተቀብሎ ይሞት ከዳንም ይዳን እና ንስሐ ገብቶ ብለው ይህን ታማሚ በሽተኛ ወደ ቤተ ክርስቲያን ይዘው ይመጣሉ። ቤተ ክርስቲያን ይዘው ሲመጡ ስጋውን ደሙን ሲያቀብሉት ያስታውከዋል፣ ያመዋል። ከሰውነቱ አረንጓዴ፣ ቢጫ፣ ቀይ የተቀላቀለበት መግል የተቀላቀለበት ከሰውነቱ ወጣ ይላል። በጣም የሚከረፋ ሽታ ወጣ ይላል እና ይህን በሳህን ይቀበሉታል። እኒህ አባታችን ቅዳሴ ሲያስቀድሱ ይህን ሲያደርግ እንዴት የክርስቶስ ደምና ስጋ ይፈሳል ብሎ የዛን የታማሚ ያስታወከውን እሳቸው ግጥም አድርገው ጠጥተውታል። ከዛ በኋላ ጌታችን ኢየሱስ ክርስቶስ ተገልጾ በሰው ፊት እንዳከበርከኝ እኔም በሰው ፊት አከብርሃለሁ ብሎ ፊታቸው ላይ ብርሃን ያተምባቸዋል። ሰውነታቸው ከፀሐይ ብርሃን 7 እጅ አበራ ይላል። ታሪካቸው ይናገራል። 200 ብር ነው። ሌላው ሰይፈ ስላሴና ሰይፈ መለኮት ነው። በግዕዝና በአማርኛ የታተመ ነው። ለጸሎት እንዲመች አድርጎ የታተመ ነው። 200 ብር ነው። ሌላው ትልቁ መጽሐፍ ድርሳነ አብ ወልድ መንፈስ ቅዱስ ነው። ዜና ስላሴ ድርሳነ አብ ወልድ መንፈስ ዜና ስላሴ እንግዲህ ይህን ድርሳነ አብ ወልድ መንፈስ ቅዱስ ለማሳተም ወደ 15 ዓመት ፈይቶብናል። ብዙ ውጣ ውረድ ተከፍሎበታል። ከብራና ላይ በደንብ ተደርጎ በሊቃውን ተመርምሮ የወጣ ነው። ስለ ቡና መልስ ያለው ዛሬ ጊዜ ቡና ብዙ የሚያከራክረው ቡና ነው። ቡና እንደማይጠጣ ቡና ክልክል እንደሆነ እዚህ ላይ በደንብ አድርጎ አመስጥሮ ይናገራል። ዋጋው 500 ብር ነው። ሌላው ትልቁ መጽሐፍ ድርሳነ ጽዮን ነው። እንግዲህ ድርሳነ ጽዮን እንግዲህ ቀዳማዊ ምኒልክ ጊዜ ሌዋውያን የጻፉት እንግዲህ ሌዋውያን እስራኤላውያኖች በግብጽ ባርነት ሲኖሩ ሙሴ ተልኮ ከእግዚአብሔር ከባርነት ካወጣቸው በኋላ እንግዲህ በቀዳማዊ ምኒልክ አማካኝነት ወደ ኢትዮጵያ የመጣበት ነው። ድርሳነ ጽዮን አብራ የመጣችበት ነው ይናገራል። ታሪኩ ይናገራል። 500 ብር ነው። ለበረከት ይህን ይመስላል ታሪኩ።